ትምህርቶች ላይ ንክስ አድርጌ ነው የሚይዘው። ምንም አይነት ነገር ላይ የሆነ ነገር ማድረግ ስፈልግ በቃ አንድ ነገር ላድርግ ብዬ ካሰብኩኝ እስከ መጨረሻው ነው የሚሄደው እና አይ ቲንክ ያ ተፈጥሮ ይመስለኛል ለየት ያደረገው እንጂ ከሌሎቹ ሴቶች የተለየ ነገር ኖሮኝ አይመስለኝም። በቃ በጣም ምንም ነገር ለማድረግ ስሞክር አይዱት ላውድሊ ጮክ ብዬ ነው የማደርገው፣ እርግጥ አድርጌ ነው የማደርገው። ካልተሳካም ማለት ነው ያ ነገር ካልተሳካም በቃ እስከ መጨረሻው ሞክሬ ነበር የሚለው ነገር ብዙ ነገር ላይ ነው። በቃ ከጓደኝነትም ላይ ከቤተሰብ ጋር ያለኝም ሪሌሽንሽፕ ላይ ስራዬም ላይ አላማዎቼም ላይ ምንም ላይ እንደዛ ነኝ። እስከ መጨረሻው የሚሄደው እልህኛ ነኝ። ትንሽ በጣም አግሬሲቭ ነኝ። የምፈልገው ነገር ላይ በጣም አግሬሲቭ ነኝ። ያ ይመስለኛል ለየት ያደረገው የኔን እንጂ ከሌሎቹ የተለየ እንትን ኖሮኝ አይደለም። ከሌሎቹ የተለየ ፍላጎት፣ ከሌሎቹ የተለየ አቅም ኖሮኝ አይደለም። መልካም። አሁን ሀገራችን ባለችበት ሁኔታ አሁን አንቺ የምታደርጊው ነገር ወይንም አንቺ የምትጥሪለት ነገር ከግብ ይደርሳል፣ ለውጥ ያመጣል ብለሽ ታምኛለሽ? ተስፋ አስቆርጦሽስ አያውቅም ወይ? እኔ ለውጥ ለማምጣት አይደለም አላማዬ ናትዬ። እንደውም የምሰራውን ስራ የምሰራው ለውጥ እንደማይመጣ ስለማቅ ነው። ሶሺዮሎጂስቶች እና አንትሮፖሎጂስቶች በየአመቱ ጥናት ያደርጋሉ። ወርልድ ኢኮኖሚክ ፎረም ላይ ጀንደር ጋፕ ኢንዴክስ ላይ በየአመቱ ኢትዮጵያ ስንተኛ ላይ እንደምትሆን እና እንደ ኢትዮጵያ ያሉ ሀገራት በሴቶች እና በወንዶች መካከል ያለውን ዲስፓሪቲ ወይም ደግሞ ልዩነት ለማጣጣም ጋፑን ለማጥበብ ምን ያክል አመት እንደሚፈጅባቸው በየአመቱ ጥናት ይወጣል እና ኦን አቨሬጅ ከ150 እስከ 200 አመት ይፈጅባታል የሚባለው ኢትዮጵያ። እኔ እዚህ ዓለም ላይ ከዚህ በኋላ እግዚአብሔር ከፈቀደ ምናልባት 60-70 አመት ብኖር ነው። እንደዛ አይነት ጊዜ የለኝም። የተወሰኑ ለውጦችን ልናይ እንችላለን፣ መሻሻልን ልናይ እንችላለን። የምንፈልገውን ለውጥ ግን አናመጣም። እኔም ደግሞ ያንን ለውጥ ለማምጣት አይደለም አላማዬ። እዚህ በማይለወጠው ሀገር ውስጥ እንዴት አድርጋ ሴት ልጅ ሰርቫይቭ ማድረግ ትችላለች የሚለውን ነገር ነው ፊገር አውት ማድረግ። እዛ ላይ ነው የምሰራው። ባህሉ ለሴቶች ጠላት የሆነበት ሀገር ውስጥ፣ ማህበረሰቡ ለሴቶች ጠላት የሆነበት ሀገር ውስጥ ሴቶች እንዴት ራሳቸውን ጠብቀው ደህንነታቸውን አስጠብቀው መብታቸውን አስጠብቀው እንዴት እየታገሉ መኖር ይችላሉ የሚለውን ነገር ማጣጣም ነው አላማዬ ማለት ነው። ለዛም ነው እህትማማችነትን እንደ መፍትሄ የማመጣው። የምታቅ ሴት፣ የተማረች ሴት ያልተማረችዋን ካስተማረች፣ ገንዘብ ያላት ሴት ገንዘብ የሌላትን ከረዳች፣ እንደዚህ መናገር የምትችል ሴት መናገር ለማትችለዋ ከተናገረች እና እንደዚህ ከተባበርን እንደ ሰንሰለት ከተያያዝን ብንጎዳ ራሱ ብንጠቃ ራሱ የተወሰነ ሴፍቲ ኔት የተወሰነ በቃ በጣም ክራሽ እንዳንሆን እንዳንጨፈለቅ የሚያደርገንን ትራሶች ማመቻቸት እንችላለን ብዬ አስባለሁ። ያንን ኔትወርክ መፍጠር ነው አላማዬ እንጂ ኢትዮጵያ ላይ ለውጥ አመጣለሁ ብዬም አላስብም፣ ይመጣልን ብዬ አላስብም። መልካም። ሰዎች አንቺን ራሱ የተመሳሳይ ጾታ ግንኙነት አራማጅ ናት ብለው ይጠረጥሩሻል። በተጨማሪም ኢትዮጵያ ውስጥ የሴቶች እግር ኳስ ቡድን አባላት እንዲህ አይነቱ ተግባር ላይ ተሰማርተው ነበር። አንቺም እንዲሁ በዚህ ጉዳይ ተጠርጥረሽ ቪዲዮም ፎቶም ወጥቶ ነበር እና እዚህ ጋር ለጠይቅሽ የምፈልጋቸው 1-3 ጥያቄ አሉ። ጠቅለል አድርገሽ ትመልሽልኛለሽ። አንደኛ፣ የተለቀቀው ቪዲዮ እና ፎቶ ላይ ማለት የተፈጠረው ነገር ምንድን ነው? እውነት ጆርዲ የተመሳሳይ ጾታ ግንኙነት አራማጅ ናት እንዴ? ሁለተኛ ነገር፣ ይህንን ተከትሎም በፊት ኢትዮጵያ ውስጥ እንዲህ አይነት ሴቶች በመፈጠራቸውና ኢትዮጵያ ውስጥ እንደዚህ አይነት ሴቶች በመፈጠራቸውና በመኖራቸው ምን ይሰማሻል? እንደ አንድ ኢትዮጵያዊ ምናልባትም ባህሉን እንደሚወድ ያው ይታወቃል አስተሳሰባችን እና ምን ይሰማሻል? ሌላኛው ህጉ በእናንተ ላይ ወይንም ደግሞ ይህንን ጉዳይ በሚያራምዱ ሴቶች ላይ ለምንድን ነው ጠበቅ የማይለው? ይህንን ደግሞ የራስሽን እይታ ነው የምንነግሪኝ። በእናንተ ብለህ ጨፈለቀኝ እና ከነሱ ጋር ስለምትጠረጠሪ ነው ቢኮዝ ቪዲዮ ስለወጣ ችግር የለውም።
ችግር የለውም። ስለ ፎቶዎቹ እና ስለ ቪዲዮቹ ልል የምችለው ነገር ምንድን ነው? ወጣ የተባለው ፎቶ ባይ ዘ ዌይ ፐብሊክሊ አቬይለብል የነበረ ፎቶ ነው። ከሌዝቢያን ርዕስ ጋር ተያይዞ ስለወጣ ሌላ ነገር መሰለ እንጂ ኢቨንት ላይ እየደነስን ፎቶ የተነሳ ፎቶ ነው እና የኢቨንቱ የነበረው ኢቨንት አማፒያ ነው የሚባል ግን ይመስላል። እኔ ስላቅ የዛ ኢቨንት ፔጅ ላይ ፖስት የተደረገ ሁላ ፒክቸር ነበረ። ሶ እንደዛ አይነት ባክግራውንድ አይደለም የነበረው። እንደዛ አይነት ይሄ ካፕል ስለሆነን ጌይ ስለሆነ ምናምን አልነበረም ያ ፎቶ የነበረው ማለት ነው። ቪዲዮ ነው። በጣም አይ ቲንክ ሰዎችም ለመረዳት ይከብዳቸዋል። እኔም ደግሞ ሳየው አሁን ላይ ቁጭ ሳየው በቃ እረዳለሁ ሰዎች ያንን ነገር ማሰባቸውን ማለት ነው። ምክንያቱም የዛኔ ማለት አስበው ናቲ ከ2016 በቃ የጂሲ ዶርም ነው ያ ዶርም የስ 2016 ላይ የነበረ ቪዲዮ ነው። ዶርም ውስጥ ላፕቶፓችንን አብርተን እየደነስን እየጨፈርን ምግብ እየበላን ሙድ እየተያያዝን እየተሰዳደብን አንዳንዴ ልብስ እየቀየርን በላፕቶፕ ለማስታወሻ ቪዲዮ በጣም እንቀርጽ ነበር። ምክንያቱም ጂሲ ይር ላይ ነበርን፣ ማለትም ግራጁዌት የምናደርግበት አመት ላይ ነበርን። ሶ ኖርማሊ ላፕቶፕ ተከፍቶ ካሜራው በርቶ በቃ ዝም ብለን ኤግዚስት እናደርጋለን ማለት ነው። እና ያ ቪዲዮ በፍጹም በእንደዛ አይነት መልኩ አስቤ የተናገርኳቸው ነገሮች አይደሉም። እውነቱን እንነጋገር ከተባለ ሴቶች ዶርም የኖሩ ሴቶች በእርግጠኝነት ካልፈሩ በስተቀር ያግዙኛል። እዚህ ጋር ሚስቴ የሚባባሉ ሴቶች ነበሩ። ከንፈር ለከንፈር የሚሳሳሙ ቤስት ፍሬንዶች ነበሩ። በጣም ብዙ ነገር አንድ ላይ የሚተኙ የራሳቸው አልጋ ኖሯቸው አንድ ላይ የሚተኙ ሴቶች ነበሩ። ይሄ ነገር ኖርማል ነበረ። አንደኛ ያ ታይም ፍሬም ያ አመት ማለት ይሄ ግብረ ሰዶም የሚባለው ነገር እንደዚህ ፕሮሞት የተደረገበት እና እንደዚህ ሚዲያ ላይ የወጣበት ጊዜ አይደለም። ሰላም ነበረ። ኦነስትሊ ስፒኪንግ ሰላም ነበረ። እንደዚህ 2016 ማለት ከ10 ዓመት በፊት ነው። 2026 ላይ ነን አሁን አይደለ? ስለዚህ እንደዚህ ይሄ በጣም 26 ላይ ነን ያለነው። እንደዚህ በጣም እንደዚህ ልክ ተመሳሳይ ጾታን አስበህ የምትለው ነገር አይደለም። ያ እንደ ቀልድ የነበረ ነገር ነው። ያው እኔ አሁን ፌሚኒስት ሆኛለሁ። ከሌዝቢያኒዝም ጋር በጣም እያያያዙ ስሜን ያነሱታል። ያ ቪዲዮ ሲወጣ ኦብቪየስሊ እንደ በቃ ጋቸ ሞመንት በቃ እንደ ማስረጃ ተጠቅመውት አወጡት ማለት ነው። ቆርጣ አወጡት እንጂ ባይደዌ በዛው ቢቀጥል ከሌሎች እዛው ዶርም ካሉ ሰዎች ጋር ብቻችን ራሱ አልነበርንም። እነሷ እዛው ዶርም ላይ አልጋ ላይ ካሉ ሰዎች ጋር የት እንብላ፣ ኧረ በሶ እንጠጣ፣ በሶ መተን እንጠጣ ምናምን እየተባባልን ቪዲዮ ቢያልቅ ኖርማል የሆነ ኮንቨርሴሽን ይቀጥላል ከዛ በኋላ ማለት ነው። ምንም እንደዚህ አይነት ነገር ውስጣችን ስለሌለ ግን እንዴት አድርገህ ኤክስፕሌን ታደርገዋለህ? ቀልድ ነውም ተብሎ ማንም የሚያምን የለም ይሄንን ነገር። አሁንም ቀልድ ነው ብል ይሄንን ቪዲዮ ወስደው ሌላ ነገር እንደሚሉኝ ይቅርታ። that was honestly what was happening። ከተመሳሳይ ጾታ ጋር በተያያዘ ምንም እየተቋረጠ አይደለም አይደለ? ኮል እየገባብኝ ነበረ። ትንሽ ይቆራረጣል። ጆርኒ ኔትወርክ አላውቅም፣ ትንሽ ይቆራረጣል። ቆይ ቴክስት አድርጌ ልምጣ፣ እየደወለ ስለሆነ ድምፅሽ ከተመሳሳይ ጾታ ጋር በተያያዘ የማራምደውም እንቅስቃሴ የማራምደውም እሳቤ ከነሱ ርዕስ ጋር ከነሱ አላማ ጋር ሄዶ አያውቅም። በፍጹም እንደዚህ አይነት ነገር ላይ ተሳትፌ አላውቅም። ሰርተንም አናቅም። ስራ በገንዘብ ደግፈን አናቅም። በሀሳብ ደግፈን አናቅም። በአድቮኬሲ ወይም ደግሞ በውትወታ ስራ ደግፈን አናቅም። እንደዚህ አይነት ሙቭመንት እንዳለና እንደሌለ እራሱ ልነግርህ አልችልም። ምንም እውቀቱ የለኝም። ላይክ አይሴድ ከቅድም ጀምሮ አላማዬ ሴቶችና ሴቶች፣ እህትማማችነትና እህትማማችነት፣ ፌሚኒዝም ከወንዶችና ከሴቶች እኩልነት ጋር በተያያዘ ኢኮኖሚካል፣ ፖለቲካል፣ ሶሻል ኢኳሊቲ ጋር በተያያዘ እዛ ላይ ብቻ ነው ፎከስ አድርጌ የምሰራው። ከዚህ በፊትም ያ ነው እውነታዬ፣ ከዚህ በኋላም ያ ነው እውነታዬ የሚሆነው ማለት ነው። አላማዬ እሱ ነው። ሌላ ስለ እግር ኳስ ተጫዋቾች የተናገርከው ነገር እኔ እንጃ፣ እሱ ላይ እኔ ምን እንደምል አላውቅም። በእርግጥ
ደስ ይለኝ ነበር። ሌጋሊ ቢኬድ ደስ ይለኝ ነበር የምለው ለምንድን ነው? የሴቶች እግር ኳስ ጨዋታ ማለት ነው ኦልሬዲ ብዙም ሰፖርት የሌለው ጨዋታ ነው። ብዙም ተመልካች የለውም። ብዙም ገንዘብ አይሰሩም ሴቶቹ ኦልሬዲ ኳስ የሚጫወቱት። ከዚህ ነገር ጋር ተያይዘው ያልተገኙት እዚህ ጥፋት ውስጥ ያልተገኙት የእግር ኳስ ተጫዋቾች አንድ ላይ መጨፍለቃቸው ማለትም እንደዚህ አይነት ነገር ሳይፈጽሙ ናቸው ተብለው አንድ ላይ የተጨፈለቁት ሴቶች በጣም አሳዝነውኛል። በዛ ላይ ደግሞ ጋዜጠኛው ምን ሲል ሰምቼዋለሁ፣ ሲጀመር የሴቶች እግር ኳስ ምን ይሰራል፣ ለምን አይዘጋም የሴቶች እግር ኳስ ብሎ ሲናገር ሰምቼዋለሁ። አዝ ኢፍ ወንዶችም እንደዛ እንደማያደርጉ ማለት ነው። የሴቶች የእግር ኳስ ተጫዋቾች ውስጥ ሌዝቢያኖች ስለተገኙ ያንን ነገር እናጥፋው፣ እንዝጋው፣ እግር ኳስን እናቁመው ከተባለ ሌሎች ቦታዎችም ጌዎች የሚገኙበት ወንዶች የሚገኙበት ቦታ አለ። እነዛም ነገሮች መዘጋት አለባቸው ማለት ነው። የሚያስኬድ ሎጂክ አይደለም ህጋዊ በሆነ መንገዱ። ምክንያቱም ባህላችን አይፈቅድም፣ ሃይማኖታችን አይፈቅድም፣ ህጋችን አይፈቅድም። የተጻፈ ህግ አለ፣ ቅጣት አለው። በዛ መሰረት አኮርዲንግሊ ጠበቃ ጠርቶ አቃቢ ህግ ጠርቶ የመንግስት አካላትን ጠርቶ ቻሌንጅ አድርጎ ኤቪደንስ አቅርቦ ማስረጃውን አቅርቦ ያንን ነገር ሃንድል ማድረግ እየተቻለ ሌሎች የእግር ኳስ ተጫዋቾች ሴት የእግር ኳስ ተጫዋቾች ላይ ሲደረግ የነበረው አታክ በጣም ልብ ይሰብር ነበረ። ኦልሬዲ ስትረግል እያደረገ ያለ ስፖርት ነው። እኛ ሴቶች ስፖርት አናይም፣ ወንዶችም ያንን ስፖርት አያዩትም። ሴቶች ሲጫወቱት በጣም በቃ ማለት አንሰማም ኢቨን አይደለም። ኦልሬዲ እንደዛ ስትረግል እያደረገ ለመቆም እየተንሰራፋ ያለን ነገር እነዚህ 3 እና 4 ሴቶች ተገኙ ብሎ ጭፍልቅ ማድረጉ በጣም ልቤን ሰብሮታል። እውነቱን ለመናገር አዝኛለሁ። ከዛ በተረፈ ግን ልክ ነው ብለሽ ታስቢያለሽ? ኦፍኮርስ ናት። ልክ እንዳልሆነማ ግልጽ ነው። ወደ ህጉ ጉዳይ እንምጣ። ህጉ መንግስት ለምን እንትን አላለም ምናምን ያልከኝ፣ እኔ አሁን የኔን ነው ልመልስ የምችለው። ምክንያቱም መንግስት እንዴት እንደሚሰራ የራስሽን ሀሳብ ነው እዚህ ጋር መለሰች የምችለው። አዎ ምንም ለሱ መልስ ልሰጥ አልችልም፣ እውነቱን ለመናገር ማለት ነው። እኔ ላይ ምንም አይነት የፕሮሲኪዩሽን ፕሮሰስ ሊኖር አይችልም። ምክንያቱም እዚህ ግባ የሚባል ኤቪደንስ የለም። ቻት ሂስትሪ ኤዲት የተደረገ ነው። ቪዲዮቹና ፒክቸሮቹ ደግሞ ጌ ነው ስለተባለ እንደ ጌ የሚወሰዱ ነገሮች አይደሉም። ምንም አይነት የህግ እርምጃ አንቺንማ ለመጠየቅ እኮ አንቺንማ ለመጠየቅ ይሄ ነገር በተነሳ በማግስቱ ወይንም ደግሞ በሆነ ሰዓቶች ውስጥ ነው ወደ ውጭ ሀገር ሄድሽ የተባለው እና ሀገር ውስጥ አልነበርሽም። አንቺ ልትጠየቂያችም በዚህ ሁኔታ አክቹዋሊ እነሱ ከወጣ በኋላ አይደለም እኔ የወጣሁት። እኔ ከወጣሁ ከ3 ቀን በኋላ ነው የወጣው ያ ነገር። እኔ ሀገር ውስጥ አልነበርኩም ይሄ ሁላ ነገር ሲፈጠር። ባይ ዘ ዌይ እኔ ከ2 ወር በፊት የዩኒቨርሲቲ የፌሎሺፕ ስኮላርሽፕ አግኝቼ ለዛውም አፕላይ ያደረግኩት እራሱ አይደለም በምሰራው ስራ የመብት ተሟጋች በሚባለው እቅፍ ውስጥ ኢምብሬስ ተደርገናል። እና ልክ ይሄ ዩኒቨርሲቲው እንደዚህ አይነት ሰዎችን እንደዚህ አይነት ትሬኒንግ እና እንደዚህ አይነት ትምህርት ለማስተማር ሬዲ ነን ብሎ ማስታወቂያ በሚያወጣ ሰዓት ድርጅቱ ነው እንትን ያደረገኝ ማለት ነው። ዮርዳኖስ የምትባል እንደዚህ አይነት ስራዎችን የምትሰራ ልጅ አለች፣ እሷን ቦታ ካላችሁ ውሰዱልን ተብሎ ከአፍሪካ 6 ሰዎች 6 የመብት ተሟጋቾች ነው የተወሰዱት። ከኢትዮጵያ እኔ ያለሁኝ፣ ከኬንያ 2 1 ሴት 1 ወንድ፣ ከሊቢያ 1፣ ከካሜሮን 1፣ ከዛምቢያ 1 እና 6 ነን። አይ ቲንክ 6 ነን 5 ነን። እኔ ከኬንያ 2 ብያለሁ። ስለዚህ 6 ሰዎች ናቸው ይሄንን እድል ያገኘ ነው ማለት ነው። እና 6ታችንም በዩኒቨርሲቲ እና በሰብአዊ መብት ተሟጋች ድርጅቶች
ነው የሚሰሩት ስራ ይሄ ነው፣ እንደዚህ አይነት ትሬኒንግ ያስፈልጋቸዋል ብለው አፕላይ ያደረጉልን ማለት ነው። እኔ ራሱ አፕላይ ያደረግኩት ነገር አይደለም። ከዛ በኋላ ፈተናውን ተፈተንኩኝ፣ ኢንተርቪው ተደረገልኝ። ስክሪኒንግ ፕሮሰስ አለው። ያው ዝም ብለው አይደለም፣ ስኮላርሺፕ ስለሆነ የስኮላርሺፕን የምታውቁ ሰዎች ታውቃላችሁ ፕሮሰሱን። በእንደዚህ አይነት ፕሮሰስ አልፌ ከኦገስት 3 ነበረ የሚጀምረው። ኦገስት 3 እዚህ ሀገር ገብቻለሁ ማለት ነው። እኔ ኦገስት 3 እዚህ ሀገር ገብቼ ኦገስት 5 ላይ ነው እንደዚህ አይነት ነገሮች የወጡት። ኢቭን ሀገር ውስጥ አልነበርኩም። ቢሆንም ግን ኦልሬዲ እንደዚህ አይነት ነገር ከእንትን ከተባለ ህጋዊ እርምጃ መውሰድ ይቻላል። ባይ ዘ ዌይ ኢቭን ላለሁበት ሀገር መንግስት፣ የኢትዮጵያ መንግስት ኮሚኒኬት አድርጎ ወንጀል ፈጽማለች፣ ትፈለጋለች፣ ፊውጂቲቭ ናት ብሎ ኮሚኒኬት አድርጎ የህጋዊ እርምጃ መውሰድ የሚቻልበት መንገድ አለ። ወንጀለኛ ስላልሆንኩኝ በቂ ማስረጃም ስለሌለ ነው ይመስለኛል እንግዲህ ዝም የተባለው። ከዛ በተረፈ የእግር ኳሶቹን ግን አይ ዶንት ኖ እኔ እስከማውቀው የስፖርት ፌዴሬሽኑ እና የሆነ አይነት ቢሮ የሆነ አይነት እርምጃ እንደተወሰደ የሆነ አይነት ቅጣት እንደተቀጡ ምናምን ሰምቻለሁ። በእርግጥ እርግጠኛ አይደለሁም እሱን። ከዛ በተረፈ ግን ለምን እንዳልታሰሩ ለምን እንደዚ አይነት እርምጃ እንዳልተወሰደ ለመመለስ በቂው ኢንፎርሜሽን የለኝም። አይ ሃቭ ኖ አይዲያ ዋይ። ለምንም ብዬ አልጠየኩም። በቃ ማለት ያ ነገር የኔ አጀንዳ የኔ ሀሳብ የኔ ፎከስ ስላልሆነ ብዙም እዛ ላይ ፎከስ አድርጌ እንትን አላለም። ኢንፎርሜሽን አልቆፍርም። ሌትስ ጀስት ሴይ። መልካም። ምናልባት እንደ ተጨማሪ ወደ ኢትዮጵያ የምትመጪ እና ኢትዮጵያ የምትኖሪ ይመስልሻል? ከዚህ በኋላ የመምጣት እቅድ አለሽ? አለኝ። የመምጣት እቅድ አለኝ። ፕሮጀክት አለኝ አሁን የምሰራው። አንድ የፌሎሺፑ አንዱ አካል ምንድን ነው ሀገርህ ላይ ሄደህ የምትሰራውን ፕሮጀክት ቀርጸህ ለዛ ፕሮጀክት ፈንድሬዝ አድርገህ ኔትወርክ ፈጥረህ ምናምን ብዙ ነገሮችን ማድረግ ነው የፌሎሺፕ ፕሮሰስ ማለት ነው። እኔም ደግሞ ገና ፌሎሺፕ ውስጥም ሳልገባ የማስበው በቃ ይሄ ነገር ኢትዮጵያ ውስጥ ቢኖር ለሴቶች ብዬ የማስባቸው ኤስታብሊሽመንቶች አሉ። እነዛን ኤስታብሊሽመንቶች ለማቋቋም መምጣቴ አይቀርም። አሁን የሚጠረጠረው ተልዕኮ በዚህ ውስጥ እንደማይኖር በምን እርግጠኛ መሆን ይቻላል? አንቺ ወደ ኢትዮጵያ ስትመጪ ስልጠናውን ወስደሽ፣ ምክንያቱም ያለሽበት ሀገር ምናልባት ይህንን አሁን የምንለውን ጉዳይ የሚያራምዱ ሀገራት ውስጥ ነው እና በምን እርግጠኛ መሆን ይቻላል? የሚፈቀድበት ሀገር ውስጥ ነው ያለሁት። እኔ አድቮኬሲን የምሰራቸውን ስራዎች እንግዲህ አይ ዶንት ኖ ምን ያክል እንደተከታተልከኝ፣ ግን ምንም አይነት ስራ ስሰራ ሁሉን ነገር በግልጽ ነው። ገንዘቡ ማጋን በቪዲዮ እየተናገርኩኝ ነው የምሰራው ማለት ነው። ኤቭሪቲንግ የሰራኋቸው ነገሮች በሙሉ ዶኪመንት የተደረጉ ናቸው፣ በኢንቦክስም በውጭም ማለት ነው። ማንኛውም የምሰራውን ስራ ምንድን ነው የምትሰሪው ብሎ ለሚጠይቅ ሰው ትራንስፓረንት የሆነ ስራ ነው መስራት የምፈልገው። ምክንያቱም ብቻዬን የምሰራው ስራ አይደለም ይሄ። በተቻለኝ አቅም የኢትዮጵያ ሕዝብ ማለት እንኳን ይከብደኛል፣ ግን ቢያንስ ፎሎወሮቼ የሚከተሉኝ አላማዋ ንጹህ ነው፣ አላማዋ ልክ ነው፣ አላማዋ ለሴት ነው ብሎ የሚያስቡ ሰዎች በግልጽ ይፈልጉታል። ምን እየሰራን እንደሆነ፣ የምናዋጣው ገንዘብ፣ የምንሰበስበው ገንዘብ ለምን እየወጣ እንደሆነ ምናምን በስነስርዓት ስለማይኖር እንግዲህ ጊዜ የሚያጠራው ነገር ነው ብዬ አስባለሁ። ወደፊትም ቢሆን እያያችሁ በአይናችሁ እያያችሁ ፕሩቭ የማደርገው ነገር ይሆናል። መልካም። ምናልባት ኔትወርክ ትንሽ እያስቸገረ ነው። እኔ ጋር ይሁን አንቺ ጋር አላውቅም። የኔ በትክክል አንቺ ጋር እየደረሰ ነው ጆርዲ? ያንተ በደንብ እየደረሰ ነው፣ የኔ ግን ሊሆን አይችልም። ምናልባት አላውቅም። እኔ ጋርም ሊሆን ይችላል። በእውነቱ እኔ ጋር ኔትወርክ ትንሽ ኔትወርክ ስለሚያስቸግር እኔ ጋር የእኔ ሊሆን ይችላል ምናልባት እኔ ጋር ሊሆን ይችላል ምናልባት። ጋይስ ታብታብ እያደረጋችሁ እንቀጥላለን። ጆርዲ አንዳንዶች ጆርዲን እውነት ነው የሴቶች መብት
ተቆርቋሪ ናት እንወዳታለን ይላሉ። በዛው ልክ ደግሞ አንዳንዶች ደግሞ አይደለም ጆርዲን ከጀርባዋ ፈንድ የሚያረጋት አካል አለ። ስለዚህ ኢትዮጵያ ውስጥ እነኚህ የሚጠሉት ነገሮች አሁን ስም ማንጠቅሳቸው ነገሮች እንዲስፋፋ የምታደርገው አንዷ እሷ ናት ይላሉ። አንቺ ምን ትያለሽ? አይ ቲንክ ይሄንን መልስ ለመመለስ ማለት ነው ፈንዲንግ ሲስተሙ እንዴት እንደሚሰራ ልናገር መሰለኝ። አንድ አካል ወይም ደግሞ አንድ ግለሰብ ከውጭ ሀገር ድርጅት በምንም አይነት መልኩ በምንም አይነት ምክንያት ፈንድ እንዲቀበል ማለት ነው መንግስት ሊያውቀው ይገባል። ማለትም ነን ገቨርንመንታል ኦርጋናይዜሽን ወይም ደግሞ ሶል ፕሮፕሪየተርሺፕ ወይም ደግሞ በአጠቃላይ እንደ ድርጅት ኢቨን እንደ ግል ድርጅት እንደ ፒኤልሲ መቋቋም ይኖርብሃል። ከዛ በኋላ የታክስህ ምናምን መንግስት እየመረመረ ንጹህ እንደሆነ ምንም አይነት ፍራውድ እንደማትሰራ ምንም አይነት ሌብነት እንደማትሰራ የሚያረጋግጥ ፍቃድ ይሰጥሃል ምናምን። there's a whole process like ፈንድ ሲባል ማለት ነው። እኛ ድርጅት አይደለንም ናትዬ። እኛ በግለሰብ በራሳችን ገንዘብ በራሳችን ሶሻል ሚዲያ በራሳችን ጊዜ በራሳችን አቅም የሆነ ነገር እናርግ የሆነ ነገር እንስራ ብለን የተነሳን ሰዎች ነን። እንደ ድርጅት አልተቋቋምንም፣ ኤንጂኦ አይደለንም። ፈንድ እንቀበል ብንል ራሱ ፈንድ አይሰጡንም። ላይክ አይ ሴድ መንግስት አያውቀንም። መንግስት እስካላወቀን ድረስ አምነው እነዚህ ድርጅቶች ፈንድ አይሰጡንም። ፈንድ ተቀብለን አናውቅም። ምን አይነት አድቫንቴጆችን ተጠቅመናል? በግልጽ ስነግርህ ለምሳሌ ትሬኒንጎች ይዘጋጃሉ። ትሬኒንጎች ማለት የ3 ቀን የ4 ቀን የ1 ሳምንት እንዴት ስቶሪቴል እንዴት ማድረግ እንደምትችል፣ ሶሻል ሚዲያ ላይ ካምፔን እንዴት መስራት እንደምትችል፣ ፈንድሬዝ የምንወተውታቸው ውትወታዎች ውጤት ያላቸው ውትወታዎች እንዲሆኑ ዝም ብላችሁ ነው ሶሻል ሚዲያ ላይ እየወጣችሁ እየተሳደባችሁ ያላችሁት። ስለዚህ እባካችሁ ኑና ተማሩ፣ ስለ ሂውማን ራይትስ አድቮኬሲ ተማሩ እያሉ በተለያየ አጋጣሚ እየሄድን የተሳተፍናቸው ትሬኒንጎች አሉ። ከዛ በተረፈ ግን እንደ ድርጅት ፈንድ ተቀብለን አናቅም። ከጀርባዬ እንደዚህ አይነት ድርጅት የለም። አሁን የምሰራበት ነው። በቃ ፌሎሺፑ ስኮላርሺፑ የምሰራበት ነው። ከዛ ውጪ ኢትዮጵያ ውስጥ እያለሁኝ አሁንም ከኢትዮጵያም በኋላ ለምሰራው ቪዲዮ ፈንድ ተቀብዬ አላውቅም። በእርግጥ ብር ከፍለውኝ ማስታወቂያ የሰራሁላቸው ሰዎች አሉ። ለምሳሌ ኤም ትሬዲንግ የሚባል ምንድን ነው የህትመት ስራ የሚሰሩ ኦፊሶች ልክ እንደ ማንኛውም ቲክቶከር ተከፍሎኝ ቪዲዮ ሰርቻለሁ። ከዛ በተረፈ 5,000 ብር የተከፈለኝ የሆነ የልብስ ማስታወቂያ የሰራሁት አለ። ከዛ ውጭ ግን ፈንድ ተቀብዬ አላውቅም። ለምሰራው ስራ ሶሻል ሚዲያ ላይ ቲክቶክ ላይም ዩቲዩብ ላይም ለምሰራው ስራ ፈንድ ተቀብዬ አላውቅም። መቀበልም አልችልም፣ ህጉም አይፈቅድም። እንቀጥላለን። እዚህ ቲክቶክ ላይ በርከት ላሉ ሴቶች ድምፅ ትሆኛለሽ። በጣም ለነሱ ድምፅ ለመሆን ትሞክሪያለሽ። ከነሱ ውስጥ አንዷ ቀነኒ አዱኛ ናት። ብዙ የቲክቶክ ማህበረሰብን ሲያነጋግር ነበረ። ስቲል እስከ ቅርብ ጊዜ ሲያጨቃጭቅ የነበረ ጉዳይ ነው እና ኬዙን በርቀትም ቢሆን እንደሚከታተል ሰው እንዴት ትመለከችዋለሽ? እስካሁን ያለው ሂደትስ ምን ይመስላል የሚለውን እንነጋገርና እንቀጥላለን። ከቀነኒ አዱኛ ጋር በተያያዘ ያለኝ ቅሬታ ምንድን ነው? በመጀመሪያ ደረጃ ለቤተሰቦቿ ማለት ኦፍኮርስ ሌጋል ፕሮሰስ ይኖረዋል። ግን አሁን ለምሳሌ እሱን ምንም አይነት ምንድነው ኤቪደንስ አላገኘንም ብለው ሲለቁን ማለት ነው ፎረንሲክ ኤቪደንሱ አይ ቲንክ ፐርሰናሊ ፐብሊክ መደረግ አለበት ብዬ አስባለሁ። ምክንያቱም ኬዙ ምን አይነት ኬዝ ነው? በጣም ስፔኩሌሽን ያለው አይደለ? በጣም ብዙ ሰዎች እንደገደላት ያምናሉ፣ መቀጣት እንዳለበት ያምናሉ። ፖሊስ ይሄ ሰው ነፃ ነው ብሎ ሲለቀው እነዚህ ሁላ ጥያቄ ያላቸውን ሰዎች ፕላስ ቤተሰቦቿን የሚያሳምን ኢንቨስቲጌሽን እንዳደረገ የሚያሳይ ነገር ማሳየት አለበት ብዬ አስባለሁ። ያንን አላደረገም።
ቤተሰቦቹ በተደጋጋሚ ቤተሰቦቿ ሄደው ጠይቀዋል። ለይሄንን ነገር አሳዩን። ምንድነው ያገኛችሁት ማስረጃ? ምንድነው ያጣችሁት ማስረጃ? ምንድነው የሰበሰባችሁት ኤቪደንስ? ምንድነው ያጣችሁት ኤቪደንስ? ምንድነው በምንስ ምክንያት ነው ሙሉ ለሙሉ ይሄ ሰው ነፃ ተብሎ የተለቀቀው ብለው በሚጠይቁ ሰዓት በቂ የሆነ መልስ እየተሰጣቸው አይደለም እና ብቻቸውን ነው እየለፉ ያሉት። በቃ በጣም ብቻቸውን ነው። ለዛም ነው ድጋሚ ኢንቨስቲጌሽኑ ድጋሚ ይከፈት ብለን እየጮህን ያለ ነው። ምንም አይነት በቂ ኢንቨስቲጌሽን ተደርጓል ብለን ስለማናምን፣ ምክንያቱም በቂ ምርመራ ያደረገ የፖሊስ አካል ማለት ነው ይሄው ይሄንን መርምር ያለው ይሄንን አግኝቻለሁ ይሄንን አጥቻለሁ ብሎ ቢያንስ ለህዝቡ ባያሳውቅ ለቤተሰቡ ማሳወቅ አለበት። ከዛ ቤተሰቦቿ ያዩትን አይተው ይሄንን አቅርበዋል፣ በእንደዚህ መልኩ በቃ ምንም አላገኙ፣ ምንም ማድረግ አልተቻለም ተብሎ ይታለፋል። አሁን ግን በሚጠይቁ ሰዓት የሚመለስላቸው መልስ በቂ አይደለም። በቃ ይሄ ድፍን ያለ ምርመራውን አድርገናል፣ ምንም አላገኘንበትም። ይሄ ሁላ ምስክር እየሰጠ ወንድሟ እንደዚህ አይነት ኢንፎርሜሽን ሶሻል ሚዲያ ላይ እያስተላለፈ አባቷ ይህንን ሁላ እንባ እያለቀሱ ዝም ተብሎ አይ ነፃ ነው ምንም አይነት ማስረጃ ስላላገኘ መልቀቅ ነው ያለብን እድል ብሎ መለቀቁ ልክ አይደለም ብዬ አስባለሁ። እና ያንን ኢንቨስቲጌሽን ያንን ምርመራ ድጋሚ ከፍተው በደንብ መመርመር አለበት ብዬ አስባለሁ። ይሄ ጉዳይ ማለት ነው ያው ቤተሰቦቿ ከሚሉት ነገር አንጻር። ከዛ በተረፈ ከአንዱ ዓለም ጋር ተያይዞ ደግሞ ያለኝ ነገር ምንድን ነው? ቀነኒ ባትሞት ራሱ ቀነኒ ራሷን ባታጠፋ ራሱ ወይም ደግሞ ራሷን አጥፍታ ቢሆን ራሱ ዋትኤቨር ዘ ኬስ በተደጋጋሚ ይደበድባት እንደነበረ የሚያሳዩ ቪዲዮዎች ሁላችንም አይተናል። ስለዚህ ይሄ ሰው ወጣቶችን ኢንፍሉዌንስ የሚያደርግ ዘፈኑን እየሰማን የምንደሰትለት ገንዘባችንን እየሰጠ ነው ካሪየሩን ቢውልድ የምናደርግለት ሰው ነው ወይ? እስፔሻሊ አሁን ባለንበት ክላይሜት፣ አሁን ባለንበት ኢንቫይሮንመንት ሴቶች በየ10 ደቂቃው እየተገደሉ በየሳምንቱ ዜና ላይ እንደዚህ ተደረገች፣ እንደዚህ ሆነች፣ እንደዚህ ተባለች እየተባለ እየሰማን ከእንደዚህ አይነት ነገር ጋር ተያይዞ የሚገኙ ሰዎች ለአንዴና ለመጨረሻ ጊዜ ከሚዲያው እንዲጠፉ አፍረው ደንግጠው እንዲጠፉ እንደው በህግ ባይጠየቁ እንኳን ማህበረሰብ ጀርባውን ሊሰጣቸው ይገባል ብዬ አስባለሁ። እሱ አሁን አኳኋኑ ምንድነው? ባለፈው ከአባገዳ አባቶች ጋር በተያያዘ እንደገና ባለፈው ደግሞ ዶክተር አብርሃም የሚባሉ ሰውዬ ስለሱ የተናገሩት ነገር አለ። የሆነ አልበሙን ለመልቀቅ ወደ ስራው ለመመለስ እንትን እያለ የሚመስለው እየተንደረደረ ነው የሚመስለው እና አይ ሪሊ ሆፕ ሰዎች ህዝቡ ይህንን ሰው ጀርባውን ይሰጠዋል ብዬ ተስፋ አደርጋለሁ። የፈለገ ድምፁ ቢያምር፣ የፈለገ በዘፈን ጎበዝ ቢሆን፣ የፈለገ ነገር ቢሆን አት ኤንድ ኦፍ ዘ ዴይ አጠገቡ የነበረችውን በጣም ከሜንታል ሄልዝ ጋር ስትቸገር ስትደክም የነበረችውን በተደጋጋሚ ራሷን ልታጠፋ ስትሞክር የነበረችውን እንክብካቤ ኬር ሲያስፈልጋት የነበረችውን ሴት ሲመታ፣ ሲደበድብ፣ ሲሰድብ የነበረ ሰው ነው። እንደ ሰው ሊቆጠር አይገባም። ሚዲያ ላይም ልናየው አይገባም። ዘፈኑንም ልንሰማ አይገባም። መልካም ጆርዲ፣ አንዱዓለም ጎሳ በመሀላቸው አልፎ አልፎ ጸብ ቢኖርም ነገር ግን እሱ ያ ነገር ቢኖርም እኔ ነክቻት አላውቅም። በማላችን ጸብ አለ። በተደጋጋሚ ደግሞ እሷ ራሷን ልታጠፋ ሙከራ ታደርግ ነበረ ብሎ መግለጫ ሰጥቶ ነበረ። የቀነኒ ቤተሰቦች ደግሞ የለም ልጃችን እንደዛ አይነት ሙከራ አድርጋ አታውቅም ይላሉ። በዚህ መሀል ሁለቱም ይሄንን እውነታ ካላቸው አንቺ የትኛው ነው እንትን እውነት አለው ብለሽ የምታስቢው? በዚህ መሀል የሁለቱም በዚህ መልኩ ሀሳባቸው የሚገልጹ ከሆነ ጉዳዩን እንደሚከታተል ሰው የቀነኒን ፎቶዎች ነው ማምነው፣ የቀነኒ ቪዲዮዎች ነው ማምነው። ይሄ ራሷ በቦክስ እንደዚህ የመታች የምታመጣው ቁስል አይደለም። አሁን ለምሳሌ እንደዚህ እጇን እየቆረጠች ቢሆን ኖሮ አሁን ያ ሰልፍ ሃርም ነው በቃ ይሄ እሱ የቆረጣት አይደለም ትላለህ በቃ። ምክንያቱም ሰልፍ ሃርም የሚያደርጉ የራሳቸውን ለማጥፋት እንትን የሚሉ ሰዎች ብዙ ጊዜ ሲምፕተማቸው ይታወቃል። ባይ ዘ ዌይ ምንድን ነው የሚያደርጉት? ሰው የማያየው ቦታ ገላቸውን ይቆርጣሉ። ገባ? እንደዛ አይነት ቁስል ቢሆን
ሶሻል ሚዲያ ላይ እየተሰራቸው። አዎ እሷ ግን የተሰበረ አፍንጫ፣ ያበጠ አይን፣ የተሰነጠቀ ከንፈር ነው እያወጣች የነበረው። ሊትራሊ ቦክሰኛ ከቦክሰኛ ጋር ገጥማ ነው የሚመስለው። በጣም ብዙ በቅርቧ ያሉ ሰዎች መስክረዋል ሲደባደቡ እንዳዩቸው ማለት ነው፣ አሁን ወንድሟንም ጨምሮ። ስለዚህ ይሄ ነገር ሁላ እያለ ሽጉጥ ሰው ፊት የደቀነባት ሰው ብቻቸውን ሲሆኑ አይመታትም ብዬ አላስብም። ስለዚህ እነዚህ ነገሮች ወደ እሷ ያደጋሉ ብዬ አስባለሁ። ያ ከበቂ በላይ ማስረጃ ነው ብዬ አስባለሁ። እሱ እንደመደባት ማለት ነው። ገደላት ላንል እንችላለን፣ እንድትሞት አደረጋት ላንል እንችላለን። ደበደባት ግን ማለት እንችላለን። ሽጉጥ ደቀነባት ማለት እንችላለን። አጠቃት ማለት እንችላለን። መልካም ፍርድ ቤት እሱን ነፃ ነው ብሎ ለቆታል። ቤተሰብ ደግሞ እስካሁን ፍትህ አላገኘንም እያሉ ነው ያሉት። በአባገዳዎች ደግሞ ሲደረግ የነበረው ጥረት እስካሁን ድረስ አልተሳካም። አንዳንዶች ደግሞ እሱ ወደ ስራው ፍርድ ቤት ነፃ ነው ብሎ ከለቀቀው ወደ ስራው መመለስ አለበት ብለው ይከራከራሉ። አንቺ ሚዛናዊ ሆነሽ እንደ አንድ ሰው ኬዙንም እንደሚያክሰው እዚህ ላይም ደግሞ ለሴቶች መብት እንደሚከራከር ሰው ሚዛናዊ ሆነሽ የመፍትሄ ሀሳብ ስጭበትና እናልፋለን ወደ ሌላ ጥያቄ። ቅድም እንዳልኩ ነው ናትዬ፣ ፍርድ ቤት የለቀቀው አልገደላትም ብሎ ነው። ገብቶሃል? አልገደላትም ብሎ ፍርድ ቤት ለቆታል። እሺ በቃ ፍርድ ቤት ለቀቀው፣ ያንን እንቀበል፣ ምንም ችግር የለውም። ደብዳቤ ግን ነው በቃ አብራው የነበረችውን በስራ ስታግዘው የነበረችውን ሴት ፌር ባልሆነ መንገድ ሲያስፈራራ፣ ሲሰድብ፣ ሲመታ፣ አቢዩስ ሲያደርግ በተደጋጋሚ ሲደበድባት የነበረ ሰው ነው። ይሄ ሰው የማህበረሰባችን ቁንጮ አድርገን አርቲስት አድርገን ኢንፍሉዌንሰር አድርገን ከላይ ፔደስታል ላይ የምናስቀምጠው ሰው አይደለም። ያቺ ኃጢአቱ በቃ ያ መማታቱ፣ መደብደቡ ቀነኒ ያ ሊያሰርዘው ይገባል። ምክንያቱም ሴቶች ተደብድበው ነው መጨረሻ ላይ እየሞቱ ያሉት። ሁሉንም ስቶሪ እስኪ የሞቱ የተገደሉ ሴቶችን ስናይ በጣም በብዛት ከዛ በፊት በብዛት ተደብድበዋል። ይሄ ልክ አይደለም። የምንቀበለው ቶለሬት ልናደርገው የሚገባ ነገር አይደለም። አንዷለምን ደግሞ ማቀጣጫ ማድረግ መቻል አለብን። የፈለገ አንድ ወንድ የፈለገ ትልቅ ስታተስ ቢኖረው፣ የፈለገ ትልቅ ፎሎወር ቢኖረው፣ የተፈለገ ትልቅ አድናቂ ቁጥር ቢኖረው እንደዚህ አይነት ነገር ቤቱ ገብቶ ሚስቱን የሚደበድብ ከሆነ፣ ቤቱ ገብቶ ሚስቱን የሚደፍር ከሆነ፣ ቤቱ ገብቶ ሚስቱን በሽጉጥ የሚያስፈራራ ከሆነ ካለበት ማማ ላይ አውርደን መጣልና ከሶሻል ሚዲያችንም ከኢትዮጵያነታችንም መሰረዝ አለብን ብዬ ነው ማስበው። ፍርድ ቤት ይልቀቀው። ጉድ ፎር ሂም ስላልገደለ ነው የለቀቀው። ሌሎች ነገሮችን ግን አድርጓል። እኛ ያየነው የምናውቃቸው ነገሮች፣ ያደረጋቸው ነገሮች አሉ። ይቅር ልንላቸው የማይገባ ልንረሳቸው የማይገባ እዛ ላይ አቋም ሊኖረን ይገባል። ይሄ ነው ሀሳቤ። እንደ መፍትሄም ሀሳብ የምታቀርቢው ይሄንን ነው? አዎ በቃ ቦይኮት መደረግ አለበት። ከአርቱ ዓለም ከሶሻል ሚዲያው ዓለም መገለል መወጣት አለበት። ሌላ ዘፋኝ ይመጣል። እሱ ከሱ የተሻለ ካራክተር ያለው፣ ከሱ የተሻለ ሞራል ያለው፣ ከሱ የተሻለ ባህላችንን ሪፕሬዘንት የሚያደርግ ኢትዮጵያዊነታችንን፣ ፍቅራችንን ሪፕሬዘንት የሚያደርግ። እኛ እኮ ኢትዮጵያ ሀገራችንን ሴት አድርገን እናታችን ብለን የምናስብ ሰዎች ነን። ሴቶችን ማክበር አለብን፣ ሴቶችን እናከብራለን ብለን እኮ በጣም የምንጨቃጨቅ ሰዎች ነን። እኛ ለምሳሌ ፌሚኒስቶች ባህልን ስንነካ፣ ባህልን ቻሌንጅ ስናደርግ እንዴ የኛ ባህል እኮ ጣይቱን የመሰለች ንግስት አፍርቷል እያለን የምንከራከር ህዝቦች ነን። እንደዛ የምንከራከር ህዝቦች ከሆንን ሴትን የሚያዋርድ፣ ሴትን የሚያጠቃ፣ ሴትን የሚደበድብ፣ ሴትን የሚደፍር፣ ሴት ላይ ሽጉጥ የሚደቅንን ሰው ከማንነታችን ማስወገድ አለብን። ሊደበቅ ይገባዋል። አለቀ። መልካም እንቀጥላለን። ሌላኛው እንግዲህ በተለይ ከ2 ሳምንት ወይ ከ1 ሳምንት በፊት ሶሻል ሚዲያውን ያናወጠ ጉዳይ ነበረ። የነጃኒ እና የጓደኞቿ ጉዳይ ነበረ እና በአካባቢዋ ያሉ ሰዎች ጉዳይ ብዙዎችን ሲያጨቃጭቅ ነበረ። የተለያዩ የቤት ገመናዎች፣ ሚዲያ ላይ መውጣት የሌለባቸው ገመናዎች
ወጥተው ነበረ። በተለይም ደግሞ የስልክ ልውውጣቸውን ሲደዋወሉ የነበረውን ሰምተሻል ብዬ አስባለሁ። በዛም ደግሞ ጃኒ ላይ ብዙዎች ተቆጥተዋል። እንዴት አብራው የነበረው ሰው በዚህ ልክ ልትጎዳው ትችላለች? እሱ የዋህ ነው፣ በዚህ ልክ ይሄ አይገባውም ሲሉ ሲከራከሩ የነበሩ ሰዎች ነበሩ። አንቺ ደግሞ ለእሷ ጥብቅና ስትቆሚ ነበረ። እንደዛ ያረግሽበት ምክንያት ምንድን ነው? ጥብቅና ልትቆሚላት የቻልሽው ምክንያት ሴት ስለሆነች ብቻ ነው ወይስ የቱ ነው ትክክለኛ ነገር ብለሽ ታስቢያለሽ? ጉዳዩን ውስጥ እንዴት ነው የተመለከትሽው? ጠቅላላ አድርገሽ። በጣም ከጃኒና ከጆን ዳንኤል ጋር በተያያዘ ምንድን ነው ያለው? በጣም ብዙ ማናቃቸው ሁላችንም በጣም ብዙ ማናቃቸው ኤሌመንቶች አሉ ብዬ አስባለሁ። ግን ፋክቶችን ላስቀምጥልህ፣ ልንክዳቸው የማንችለው ነገር ማለት ነው። ለምሳሌ አሁን በጣም ብዙ ሰው ሲል የነበረው ምንድን ነው እሷ ጆን ዳንኤልን እንደበደለችው፣ ጆን ዳንኤልን እንደሰደበችው፣ እንዳስከፋችው ምናምን ምናምን ላይክ ኢቭን ትመታው እንደነበረ ምናምን ነው። በጣም ብዙ ሰዎች ሚስ የሚያደርጉት ነገር ምንድን ነው መሰለ ከአንድ ሰው ጋር ስትሆን አንድ በተጨማሪ ይቅርታ ጆን እዚህ ጋር ይቅርታ በጣም እዚች ጋር አንድ ነገር መጨመር የምፈልገው ነገር ምንድን ነው፣ ሌላ ፍቅረኛ ወይንም ደግሞ እጮኛ ኖሯት ሌላ ሰው ጋር መደወሏም አንድ ጥፋት ነው የሚል ብዙ ሰዎች እሱንም ሲቃወሙት ነበረ። ይህንንም አንድ ላይ ያዥልኝ ብዬ ነው። አዎ ምንድን ነው እዚህ ጋር ክሊር ማድረግ የምፈልገው የሪሌሽንሽፕ ዳይናሚክ ላይ ማለት ነው። አሁን ለምሳሌ እንዴት ነው እሷ ቀድማ መታችው ምናምን የሚባል ነገር አለ አይደለ? እሷ ቀድማ ትመታዋለች፣ ምንም ሳይላት ትመታዋለች ምናምን የሚባል ነገር አለ። አንድ ሪሌሽንሽፕ በጣም ኮንቲኒየስ የሆነ ኮንፍሊክት ሲኖረው ማለት ነው ፕሮቮክ መደራረግ የሚባል ነገር አለ። እኔ እዚህ ጋር ተቀምጬ ዝም ብዬ እያወራሁኝ እዛ ጋር ቁጭ ብለህ አንቺ ሸሌ፣ አንቺ ሸርሙጣ፣ አንቺ እንደዚህ እያልክ የምትለኝ ከሆነ ተነስቼ ልማታ ብመጣ ምንድን ነው አሁን እዚህ ጋር እኔ ነኝ አግሬሰሯ ወይስ ያ ሰው ነው አግሬሰሩ? እንደዚህ አይነት ዳይናሚኮች አሉ። አሁን ምንድን ነው ኢቨንት ባይ ኢቨንት ሰባብረን እንኳን እንዳናያቸው ማለት ነው አናቅም። በቃ ላይቭ ላይ የተቆራረጡ ነገሮች ናቸው የወጡት። ጃኒ ንጹህ ናት ልልህ አይደለም፣ ጆን ዳንኤል ንጹህ ነው ልልህ አይደለም። ግን when it comes to relationship እና when it comes to ሴቶች እና ወንዶች ማለት ነው ሴትና ወንድ እኩል ተደባደቡ ወይም ደግሞ እኩል አቢዩዝ ተደራረጉ፣ እኩል ተሰዳደቡ ብለን የምንለው ነገር ውሸት ነው። ለምንድን ነው ውሸት የሚሆነው? ወንዶች በጉልበት ከሴቶች ይበልጣሉ። ሴትና ወንድ ቢደባደቡ 9 times out of 10 ተጎድታ ከዛ ድብድብ ውስጥ የምትወጣው ሴቷ ነች። ፎሎወር ካውንት ስናይ የትኛው ነው በጣም ብዙ ፎሎወር ያለው፣ በጣም ብዙ ኢንፍሉዌንስ ያለው፣ በጣም ብዙ አውቶሪቲ ያለው? እዛ ጋር የነበራቸው ዳይናሚክ ምንድን ነው? እነዚህ ሁላ ነገሮች አጣርተን ካላየን በስተቀር እንትና ነው ጥፋተኛ እንትና ነው ጥፋተኛ ብለን ልንዳኝ አንችልም። ናው አንቺ ለምንድን ነው ሰፖርት ያደረግሻት ብለኸኝ ነበር። እኔ ሰፖርት ሳደርጋት ማለት ነው ስለ ጥቃቱ አይደለም፣ ስለተፈጠረው ነገር አይደለም። ተባብረው ጀማ ፈጥረው ማስ ሪፖርት ገዝተው አካውንቷን ያዘጉባት እንጀራዋን የበጠሱባት ነገር ልክ አይደለም። እዛ ጋር ነው አቋሜ ባይ ዘ ዌይ እንጂ ሪሌሽንሽፓቸው ውስጥ ሀፕን ያደረገው ነገር ምንድን ነው? ምንም ስለሱ አውርቼ አላውቅም። ጆን ዳንኤል ምን አድርጓታል? እንደዚህ አድርጓታል፣ እንደዚህ አድርጓታል። ድጋሚ እንደዚህ አይነት ወሬ አውርቼ አላውቅም። አጌን ብዙ የማላውቃቸው ኢንፎርሜሽኖች፣ በዛ ላይ ደግሞ ጃኒን ሰፖርት የሚያደርጉ ሰዎች በኢንቦክስ የሚያመጡት ኢንፎርሜሽን አለ። ጆን ዳንኤልን ሰፖርት የሚያደርጉት ሰዎች በኢንቦክስ የሚያመጡት ኢንፎርሜሽን አለ። እነዚህ ኢንፎርሜሽን ተቀጣጥለው ሙሉ ፒክቸር ሊሰጡት የሚችሉት የታሪኮቹ ባለቤቶች ናቸው። ያንን ታሪክ እስካገኝ ድረስ ምንም እዛ ላይ አፌን ዘግቼ ነው የምቀመጠው። አካውንቷን ማዘጋታቸው ግን ልክ አይደለም። አካውንቷን ተባብረው ማዘጋታቸው ልክ አይደለም። ለዛም ነው አካውንቷን እናስከፍትላት፣ አዲሱን አካውንቷን ፎሎ እናድርግላት እያልኩኝ እዛ ላይ ቪዲዮ የሰራሁት እንጂ ከዛ ውጭ ያለው ነገር ላይ ምንም አልተናገርኩም። መልካም። እስቲ ጆርዲዬ ትንሽ እኔ ጋር ኔትወርክ ተቋረጠ ድምጽ ትንሽ እኔ ጋር ኔትወርክ እያስቸገረ ስለሆነ ነው። አሁን ይሰማል? ይሰማል። ያ አሁን ትንሽ የሚሻል ይመስለኛል። ያው አንቺ ጋር በኮንፊደንስ ተናገሻል ችግር እንደማይኖር እና እኔ ጋር ነው በእርግጠኛነት የሚሆነው።
መልካም እንቀጥላለን። ወደ አንቺ ጥያቄዎችን እያገባደድኩ ነው እና ወደ አንቺ ህይወት እንመጣለን። ፍቅረኛ አለሽ ወይ ጆርዲ? ስለ ትዳርስ ምን ታስቢያለሽ? ትዳር ላይ ያለሽ እይታ ምንድን ነው? ያው ቀድም በበርግጥ ሲንግል እንደሆንሽ ተናግረሻል። ምናልባት የሚቀየር ሀሳብ ካለ? አሁን ላይ ሲንግል ነኝ። አክቲቭሊ ዴት እያደረግኩኝ ነው። ሰዎችን እየወጣሁ እያገኘሁ ነው። ሰዎችን ለመተዋወቅ እየሞከርኩኝ ነው። ከበፊትም ጀምሮ እንደዚህ ነኝ። ትዳር ላይ በጣም ፖዘቲቭ የሆነ አውትሉክ ነው ያለኝ። በእርግጥ ትዳር ውስጥ ያሉ ሰዎች በጣም ያናዱኛል። ትዳር ውስጥ ያሉት ሰዎች በብዛት ትዳርን አርክሰውታል ብዬ አስባለሁ። ተጋብተው በቀላሉ ቸኩለው ተጋብተው ቸኩለው የሚፋቱት፣ ሚስታቸው ላይ ቺት የሚያደርጉ ባሎች፣ ባላቸው ላይ ቺት የሚያደርጉ ሚስቶች፣ የሚደባደቡ ባልና ሚስቶች፣ የሚሰዳደቡ ባልና ሚስቶች ትዳርን እያረከሱት ነው ብዬ አስባለሁ። ከዛ ውጪ ለትዳር ያለኝ አውትሉክ በጣም ፖዘቲቭ ነው። የምፈልገው ነገር ነው፣ ግን ኦብሰሲቭሊ ስለሱ አላስብም። ምክንያቱም ላገባው የምፈልገውን ሰው እስካሁን አላገኘውም። ላገባው የምፈልገውን ሰው ሳገኝ ግን በእርግጠኝነት ማግባት እፈልጋለሁ። ልጅም ቢኖረኝ ደስ ይለኛል። ምን አይነት ሰው ነው የአንቺ የወንድ ምርጫሽ፣ የትዳር አጋሪሽ ምርጫሽ ምን አይነት ሰው እንዲሆን ነው የምትፈልጊው? ላይክ ፕሪቪየስሊ በአብዛኛው እንደዚህ ማለት ተግባብቼ አትራክትድ ሆኜ እድል የምሰጣቸው ሰዎች በጣም ሪስፔክትፉል የሆኑ ኢንቴሊጀንት የሆኑ እውቀት ያለ ፈሪሃ እግዚአብሔር ያላቸው፣ ከእናታቸው ጋር ከእህቶቻቸው ጋር ጥሩ ሪሌሽንሽፕ ያላቸው፣ ለሴቶች የተሻለ አመለካከት ያላቸው እንትን ላይ ዌን ኢት ካምስ ቱ ይሄ ጀንደር ሮል ምናምን የምንላቸው ነገሮች ላይ ሞደርን የሆነ አመለካከት ስተክ ያላደረጉ 1980 እና 1970ዎቹ ላይ ስተክ ያላደረገ ደርቆ ያልቀረ አመለካከት ያላቸው ከእንደዚህ አይነት ሰዎች ጋር ኮኔክት አደርጋለሁ። ሪሌሽንሽፑ ወርክ እንዲያደርግም የተቻለኝን እጥራለሁ። ከዛ በተረፈ የተለየ ነገር ፊዚክሊ ረዘም ቢል ደስ ይለኛል። ባሌ እኔ አጭር ስለሆንኩኝ ልጆቻችን ረዘም እንዲሉ ደስ ይለኛል ስል ግን ለአጭር ሰው እድል አልሰጥም እያልኩኝ አይደለም። አጭር ሰው ዴት አድርጌ እኔ ሊትራሊ እኔን የሚያክል ሰው እዚህ እንደመጣሁኝ ለምሳሌ ዴት አድርጌ አውቃለሁ። ስለዚህ ያ ፊዚክሊ ረዘም ቢል ደስ ይለኛል። ጠቆር ቢል ደስ ይለኛል። ደረቱ ሰፋ ቢል ደስ ይለኛል። ግን በጣም ፎከስ አደርገው በቃ ስፔሻሊ የማላውቀውን ነገር የሚያሳውቀኝ ሰው፣ ሪስፔክት የሚያደርገኝ ሰው፣ የሚንከባከበኝ ሰው በጣም ደስ ይለኛል። እንደዚህ አይነት ሰዎች። መልካም። ያው ቀደምዬ የ34 ዓመት እንደሆነሽ ነግረሽናል እና ኦልሞስት ወደ 35 እየሄድሽን ያለሽው እና እስከዛሬ ያው ባዮሎጂካሊም ትንሽ ከባድ ነው አሁን ያለሽበት እድሜና ሪስኪ ነው እና እስከዛሬ ለምንድን ነው የሆነ ነገር ያልኖረው? ሰርግሽንስ መች እንጠብቅ? እንዳልኩ ነው እንግዲህ ማግባት የምፈልገውን ሰው እስካሁን አላገኘሁም። እግዚአብሔር ሲፈቅድ ብዬ እንትን እላለሁ። ማለት እንዲህ በጣም የሚያንገበግበኝ የሚያሳስበኝ ጉዳይ አይደለም። በእርግጥ ስፔሻሊ እውነቱን ለመናገር ስፔሻሊ ከሀገር ከወጣሁ በኋላ እዚህ ካለው በኋላ ብቸኝነቱ በጣም ከባድ ነው። በፊት እንደው ምንም ፊል አላደረገውም። ምክንያቱም በቤተሰብ ተከብቤ ነው ያለሁት። በጣም ትልቅ ሶሻል ሰርክል አለኝ። የዶርም ስኳድ 8 ጓደኞች አሉኝ። የስራ ባልደረቦች አሉኝ። ሁሌ ወጥቼ የማገኛቸው ሰዎች አሉ። በሰው ተከብቤ ያለው ሰው ስለሆንኩኝ ሲንግል መሆኔ ይህን ያክል ባዘር አድርጎኝ አያውቅም። የወንዶችም አቴንሽን እንደፈለግኩ ነው የማገኘው አሉ። በቃ ላይክ የሆነ አይነት ነገር እንትን ብል አለ ሰው ማለት ነው። ግን እዚህ ከመጣሁ በኋላ ብቻዬን ነኝ ያለሁት። ትምህርት ቤት፣ ዩኒቨርሲቲ ይሄን ያክል ማለት ኢትዮጵያዊ አይደሉም እንዳለ የዚህ ሀገር ሰዎች እና የሌላ ሀገር ሰዎች ናቸው አብረውኝ የሚሰሩት ሰዎች። ባህላችን በጣም የተለያየ ነው። ብዙ ነገራችን የተለያየ ነው። በዛ ላይ በዚህ እድሜ ከሆነ ሰው ጋር በጣም ተግባብቶ ጓደኛ መሆን በጣም ይከብዳል። ስለዚህ ያ ሀገሬ እያለሁ ኢትዮጵያ እያለሁ ከሰዎች ጋር የማገኘውን ጀንዊን ኮኔክሽን እዚህ ሀገር መጥቻ አላገኘሁትም። ብቸኝነቱ በቃ በጣም ቦይፍሬንድ እንዲያምረኝ
አድርጓል። ማሏቸው ነገር ማለት ነው። ከዛ በተረፈ ግን በጣም ኦብሰሲቭሊ የማስበው ነገር አይደለም። እግዚአብሔር ሲፈቅድ የሚሆን ነገር ነው ብዬ አስባለሁ። ሰው ግድግዳ መባጠጥ፣ ጣራ መባጠጥ አልፈልግም። ሀፕን ካደረገ ሀፕን ያደርጋል። ሀፕን ካላደረገ ኢትስ ፋይን። ገንዘብ ካለኝ አይ ዶንት ኖ መንገድ ላይ የተጣሉ ህፃናትን ሰብስቤ እያሳደግኩ የእናትነቴን አምሮት በዛ እወጣለሁ ብዬ አስባለሁ። ኢቨን ባይሳካልኝ እና ባላገባና ባልወልድ ራሱ ማለት ነው። ፍቅር መስጠት ከፈለግ፣ የእናትነትን ፍቅር መስጠት ከፈለግ፣ የእናትነትን ፍቅር ልትሰጣቸው የምትችላቸው በጣም ብዙ የእናትነት ፍቅርን ያላገኙ ህፃናት አሉ። አቅሙ ካለህ ማለት ነው። ሶ ያ አለኝ፣ ያ አማራጭ አለኝ ብዬ አስባለሁ። ከሆነ ሆነ፣ እግዚአብሔር ይመስገን። ካልሆነ ግን አላማርረውም። እሱ በፈለገው እሱ በቃ ምናልባትም ጥሩ እናት እግዚአብሔር እኮ ምክንያት አለው አይደለም? ልጅም የሚሰጥህ ትዳርም የሚሰጥህ ምክንያት አለው። ስለዚህ ምናልባትም ሬዲ አልሆን ይሆናል፣ የሚቀረኝ ነገር ሊኖር ይችላል። ምንም ስልህ ለሳራ ልጅ የሰጣትን አምላክ ማመን ሰው ነኝ። ስለዚህ አይ ዶንት ማይንድ ኢት። ይህን ያክል አላስብበትም ብዙ። ምናልባት ግን የመጨረሻ ጥያቄ የሚሆነው ልጅ የመውለድ እቅድ አለች? ኦፍኮርስ እንዳልኩ ነው። ካገባ ያንን ሰው አግኝቼ ማግባት የምፈልገውን ሰው አግኝቼ ካገባሁኝ መውለድ እፈልጋለሁ። ሳላገባ ግን መውለድ አልፈልግም። አጋር ሳይኖረኝ መውለድ አልፈልግም። መልካም። በእኔ በኩል ያሉ ጥያቄዎችን ጨርሻለሁ። ጆርዲዬ አክብረሽኛል። ጥያቄዎቹን ለመመለስ ስለመጣሽ እግዚአብሔር ያክብርልኝ፣ አመሰግናለሁ ልልሽ ፈልጋለሁ። ምናልባትም ደግሞ ወደፊት ያው የተለየ ነገር ሲኖር እንደዚሁ ጠርቼሽ ከዚህ በኋላም እንገናኛለን ብዬ አስባለሁ እና እግዚአብሔር ያክብርልኝ፣ አመሰግናለሁ ልልሽ ፈልጋለሁ። ቴንኪዩ። እኔም አመሰግናለሁ። ይመችህ ናትዬ። ቴንኪዩ ሶ ማች